እያንዳንዱን እውነታ ሜሮን መናገር ትፈልጋለች። እኔን ጠርታችሁ እቅዳችሁ ልትከቱኝ ስለነበረ ቀን ነው ላወራ የምፈልገው። አንቺ ዳኒ ኤፍሬም ጉድ አብርሽ ሜሪን በደንብ አድርጎ ጠይቆ ማለት ነው። ሜሪ ጉዱን አፈረጠችው። ሄርሜላ እንዴት እንደታሰረች ነገሩ እንዴት እንደተጠነሰሰ በደንብ አርጋ ማለት ነው። ሜሪ ጉዱን አወጣችው። ቤተሰብ ሜሪ ጉዱን አወጣችው። ቪዲዮን ብታዩት ይገርማችኋል። እኔ ቪዲዮን የደረሰኝ እጅግ በጣም ነው ያሳዘነኝ። እንግዲህ ዳኒ ሮያል ስሙን ራሱ ይሄ መናጤ ጦንጧና ዳኒ ሮያል፣ እንዲሁም ኤፍሬም የአብርሽ ወንድም፣ እንዲሁም ሩታ በመሆን ሌሎችም አሉ። ጉዱን አልነግራችሁም ሌሎች እነማን እንደሆኑ። እነዚህ ናቸው በደንብ ስብሰባ አድርገው እንዴት እናግታት። መጀመሪያ ታስበው የነበረው አብርሽን ለማገት ነው። አብርሽ አልያዛቸው ሲል ያው ሽጉጥም ታጥቆ ስለሚንቀሳቀስ አልያዛቸው ሲል እችን ምስኪን ቀስ አድርገው መልካም ትዳር ይሁንልሽ፣ መልካም ጋብቻ ይሁንልሽ፣ ከአብርሽ ጋር ጥሩ ሁኔታ ይኖርልሽ እያሉ ማለት ነው እያሉ ቀስ አድርገው ወስደው እንዴት አድርገው ሴራውን እንዳሴሩት እንግዲህ በነገሩ ላይ አልስማማም ብላ እምብኝ ብላ ይሄ ነገር ጥሩ አይደለም፣ ሰው ማገት ተገቢ አይደለም ብላ ሜሪ ስብሰባውን ረግጣ ውይይቱን ረግጣ እንደወጣች ዛሬ አብርሽ ሁሉን ነገር አጣርቶ ማለት ነው ለሩታ ፊቷ ላይ ተናግራለች ማለት ነው። ትናንትና ቪዲዮ እንዳያችሁት። አሁን የሚገርማችሁ ነገር ግን እንዴት ሲወያዩ እንደነበር ቪዲዮ እንደደረሰኝ ነው የምነግራችሁ። እንዴት መጀመሪያ ነገሩን እንዳመጡት ሜሪ ከወጣው ቪዲዮ ውጭ በውስጥ የተላከልኝ መረጃ ነው የምነግራችሁ። ስለዛ ነው እንዴት እንዳወሩ። ማን ነው ይህን ነገር የጠነሰሰው? ያው ታውቃላችሁ ሩታ ናት። አብርሽን በእጇ ለማስገባት ፈልጋ እች መናጢ ቁሌታ እንግዲህ ሩታ ናት ይህን ሁሉ ያደረገችው። ከዛ ደግሞ ይሄ የአብርሽ ወንድሙን የሸጠ የማይረባ ኤፍሬም የሚባል እሱ ነው ዋናው አሉ። በቃ እሱ ነው ዋናው። ምክንያቱም ሩታ ናት እሱን ደግሞ ደህና ገንዘብ ሰጥተዋለች ነው የሚባለው። አሁን መረጃ የደረሰኝ እዚህ ላይ ሲያወሩ ሪኮርድ የተደረገውን ስሰማ ገንዘብ እንደሰጠችው ነው። ሩታ ወንድሙን አሳልፎ እንዲያሰቃየው በወንድሙ ላይ እንደፈለገ እንዲሆን እንዲጨክን ደህና ገንዘብ ሰጥተዋለች። ገንዘብ ማይቀይረው የለም። አያችሁ፣ በገንዘብ ወንድሙን ቀየረ ኤፍሬም። ያኛው ደግሞ ምንድነው? ጥላቻ ያለበት ከአብርሽ ጋር ቅናትም አለበት። ዳኒ ሮያል ቅናትም እንዳለበት በቃ አብርሽን የሆነ ቅናት አለበት ከአብርሽ በፍቅሩ። እንግዲህ እሱ ከጽጌ ሮያል ጋር አልስማማ ብሎ ጽጌ ሮያልን የሆነ ልጅ ላፍ አድርጎት የለ። አሁን እሱ ይቀናል። በቃ ሩታ ታፈቅረዋለች፣ አንድ በሉ ሄርሜላ ታፈቅረዋለች፣ ሌሎችም የሚያፈቅሩት ስላለ ይቀናል ዳኒ ሮያል። በዛ ነው እንግዲህ ሌሎችም ከናብርሽ ጋር የሚያሸከሽኩ ሸክሻካዎችም አሉበት። እሱን ደግሞ እንደገና በቴሌግራም ስለሆነ የሚልኩት መረጃው የሚልኩልኝ ተሎ እየደረሰ አይደለም። እሱን ሁሉ አመጣላችኋለሁ። ለማንኛውም ሜሪ እግዚአብሔር ይስጥሽ። እኔ ትላንትና ወርጄብሽ ነበር። ትላንትና እነዛ ፖሊሶች መጥተው በአንገራግሩሽ ኖሮ ይህን ሁሉ መረጃ ሰጭም ነበር። መረጃውን ሰጠሽ፣ አወጣሽ። አንቺ መናጢ ክምር ቂጥ አንቺ እምቢ ብለሽ ባትወጪ ኑሮ በጣም ትልቅ ነገር እንደተፈጠረ ቪዲዮውን ላሳያችሁ ይችላል። መጨረሻ ላይ ያስገባላችኋለሁ። ሰላም ውድ የኤፊ ሾው ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ፍክትክት ይበልላችሁ። ውድ የማዳም ቅመሞች ይህን ቪዲዮ ላይክ ሳታደርጉ እንዳታልፉ አደራ። ለቻናሌ አዲስ ከሆናችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። እንግዲህ የነ አብርሽና የነ ሄርሜላ የነ ሩታ ጉዳይ ያው በደንብ አድርገን እኛ እየፈተፈትነ እያጎረስናችሁ ነው። ሩዝ ከምትጠቀሙ ሩዝ ከምትበሉ የኔን ፍትፍት ቅመሱ እያልኳቸው ነው። የኔን ፍትፍት ይህን ወሬ ፍትፍት አዝቃለሁ። እያንዳንድ ልብስ እየተኮስክ ከሆነ ልብሱ እስኪቃጠል ቆመህ ታየኛለህ። በቃ ታየኛለህ፣ እያንዳንድ ታየኛለህ። እና ለማንኛውም ውድ የኤፊ ሾው ቤተሰቦች ወዳችኋለሁ፣ በጣም ነው ማከብራችሁ። እንግዲህ የደረሰኝን መረጃ መጨረሻ ላይ ለማስቀመጥ ሞክራለሁ። በእርግጥ ያስቀጣል፣ ግን አስቀምጣለሁ ብዬ አስቀምጥላችኋለሁ። እሺ ታዩታላችሁ። ለማንኛውም ፍትህ ለሄርሜላ። በእውነት እቺ ምስኪን ልጅ እንደዚህ ሆና ታስራ
እንዲህ ነገር ተወያይተውባት እንዲህ ጠንስሰውባት ማሰር ምን ማለት ነው? በእውነት ይሄ በጣም በሀገር ደረጃ ንቀት ነው እላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። አሁን ሌላ መረጃም አለ እያሉ እኔ ይበቃኛል እያልኳቸው ይሄ ፓርትቱ ነው፣ ቪዲዮ ፓርትቱ ነው። እዩት። ፓርት ስሪ ከሰራው ምናልባት አንገብጋቢ ከሆነና ከባድ መረጃ ከሆነ እለቅላችኋለሁ ሰርቼ፣ አልሆን ካለ ግን ያው ነገ ነው መለቅላችሁ። ይሄ 2 ቪዲዮ ይበቃችኋል። አዎ እናንተም ስራችሁን ስሩ። ዶሮ እየሰራችሁ ነው፣ በግ እየሰራችሁ ነው፣ ወጣወጥ ሩዝ እየቀቀላችሁ ነው። እኔ እናንተን መረብሽ አልፈልግም። እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሆንላችሁ። በሌላ ቪዲዮ እስክንገናኝ መልካም ቆይታ። ፓርትቱ